ቅድስት ከደራሲያን ዓለም የተጻፈ አቅራቢ ይፋት ላቭ ስቶሪዝ። ሉና ምን አዲስ አለ? እኔን እንደገደለኝ። ማን? ቃል፣ እምነት፣ ተስፋ። እንዴት? ልጅ ፊት የሚወራ አይደለም። ደሞ ረስቼልህ በጊዜ ገብተህ ልብስህን ሰትር አላልኩም ነበር? የኔ ነገር መቼ ልባለኝ? አጥቤ አስጥቼ አስገብቼ ይሆናል ወይስ ካልታጠፈ አረካም ነው? አታደርጊውም ሉና፣ ልብስን አጥቤልህ ነው አትይኝም? አረ የቆሸሸውን ጥዬ አዲስ ገዛሁልህ። ምን አስቸገረሽ በፈጣሪ? መቸገሩን ትተኸው ምን አለ ሉላ፣ ያንቺ ልብስ ስታጥቢ ይችንም ቀላቅልልኝ ብትል ያን ያክል ልብስ ከምታቆሽሽ። ብቻ አመሰግናለሁ። አልቀረብህም። የግቢውን በር ከፍተው ገቡ። አቡበከር ተሰናብቷቸው ሊሄድ ሲል አትቅበጥ፣ ናራት በልተህ ትሄዳለህ። የተከበሩ ቁጣው እንኳን ይቅርብኝ እንጂ። በልሽን አግባ። ይዘንባል ብዬ ደርቤ ወጥቼ ሞቆኛል። ልብስ ልቀይርና እመጣለሁ። እሺ እንጠብቃለን። አቡበከር ፎጣ ይዞ ወደ ሻወር ቤት ሄደ። እሱን ለመታጠብ ሰዓት አይመርጥም። ብቻ ይሞቀው ይክበደው እንጂ ይቀለኛል በሚል እሳቤ ውሃ መነከሩን የማይቀር ነው። ሻወር ቤት ከገባ በኋላ ከፀጉሩ ጀምሮ ውሃ ወደ ታች ሰውነቱን ሲያዳረሰው ከውሃው እኩል የቀን ሀሳቡ እንቁ ድካም እየወረደ ይመስል ቅልል እያለ ወጣ። ተጣጥቦ ሲጨርስ ቁርሱን በቁርሱ ቱታ ለብሶ ወደ ራቱ አቀና። እቤት ሲደርስ አፌን እንቅልፍ ሊወስደው ትግል ላይ ነው። ምን ነው ቆየው እንዴ? እኔማ ለምጃ አለሁ። ያው ልጄ የማምሸት ልምድ የለውም፣ ቶሎ ነው የሚተኛው፣ ለዛ ነው። ሉና አፌንን ለማብላት የምታደርገው ትግል አቡበከር እየተከታተለ ቀናት ቤጤ ውርር አደረገው። አባቴ ስሞትልህ ይችን ጉረስልኝ። አፌን ማሚ በቃኝ ልተኛ። ላንተ ነው እኮ የሰራሁት፣ አልጣፈጥህም እንዴ? ማሚ በቃኝ። በቃሽ ይችን ብቻ የመጨረሻ ስሞት። ማሚ ደግሞ አፌን እየተጨቃጨቀ ጉረሰላት። እንደምንም ሳብ እያለ ሄዶ ተኛ። ሉላ ልጅ ምን ምግብ አይበላም እያለች አቤቱታዋን ለአቡበከር ታቀርባለች። እሱም ለልጇ መንሰብሰፏን እያለ ፈገግ ይላል። አቡበከር ምናልባት የበላይ ጣፋጭ ምግብ ዘግቶት ይሆናል። እንደዛ ነው የሚሆነው። ሉና ግን ጓደኛ ምናምን የለሽም? ወይም ዘመድ ሰው ሲመጣ ይቻ አላውቅም። ማንም የለኝም። እናቴ ነበረች፣ ጓደኛዬም ዘመዴም ሁሉ ነገሬ እሷ ነበረች። እሷ ስትሞት የተወችልኝ ብቸኛ ዘመዴ አባባን ነው። የመሐመድ አባትን ነው? አዎ። እና ጓደኛ ምናምን የለሽም? የለኝም። ሁሉም ሰው እንደ ባለዬ አስመሳይ ነው የሚያውኝ። ማንም ከኔ ጋር ጓደኛ መሆን አይፈልግም። ጎረቤትም የእናቷ ገዳይ ነው የሚሉኝ። እንባዋ መውረድ ጀመረ። ውስጧ የሚያቆም ብቸኝነት በገዛ አንደበቷ ለጆሮዋ ብታረዳው እንደ አዲስ ወደ ባሳት። ምግቡን አቆመው ወደ ወሬያቸው ገብተዋል። ሉና ድንገት የዘረገፈችውን የብሶት እንባዎቿን ትጠራረግ ያዘች። አቡበከር የሚለው ግራ ገብቶት ያያታል። አብሽር በሚመስል መልኩ እንጂ ከዓይኗ ላይ ሳይነሳ ፈገግ ስትልል የጉንጮቿ መሰርጎድ ጋር ሆኖ አይሆኑ ምስልን ልቡ ላይ ትሰራለች። ይቅርታ ሉና፣ የማይሆን ነገር አነሳው መሰል። በዚህ መሀል የአቡበከር አባት ደወሉ። ሄሎ አባ፣ አሰላሙ አሌይኩም። ወአሌይኩም ሰላም አቡበከር፣ እንዴት ነህ? አልሐምዱሊላህ ደህና ነኝ አባቴ፣ አንተስ እንዴት ነህ? እናቴስ ደህና ናት? እኛስ ደህና ነን። ስራው እንዴት ነው? ጥሩ ነው አባ። ምን ጥሩ ነው?
ላስመስል ብለህ ነው እንጂ እንደው አሁን ካልጠፋ ስራ ወገን ስራ ብለህ ትይዘው የምን ወግ ነው አባ? ታዲያ የወንጀል ማህደርን ከማገላበጥ በላይ ወግ አለ? ሰው ተምሮ ዝሙት መመርመር ይሆናል። በመጨረሻ እንደው ማና ቀልብ አረረገብህ ወደ ቤት ብትመለስ። የአቡበከር እናት ከጎኑ ሆነው ምን አለ ባትጨቀጭቀው፣ ይከፋዋል፣ ሰው ሀገር ነው፣ አብሽር በለው ይላሉ። መርሃባ አባ፣ ከልብህ የሌለ በአፍህ አታውጣ። ደሞ እናት ነገ ልትመጣ ትኬት ቆርጣለች። ምን? የት? ለምን? ወንድምህ እዛው ሲቀር አንተም አላመነችም። አይቼው ልመለስ አለች። እና መቼን የምትመጣው? ነገ አልኩህ እኮ 5 ሰዓት ነው እንድትቀበላት። መርሃባ፣ እሺ እደውልላታለሁ። ሉና ስልኩ ላይ ሲጣድ ሱፍራውን አንስታ ጨርሳ ነበር። ይቅርታ ሉና፣ አባባ ስለሆነ ነው አቋረጥኩሽ። አብሽር። ግን ፍቃደኛ ከሆንሽ ስለ አንቺ ማወቅ ደስ ይለኛል። ስለ እኔ ምን? ስለ ቤተሰቦችሽ ምናምን። እናቴ እኔን የወለደችኝ ተደፍራ ነው እና እኔም አባቴን አላውቀውም። ከዛ እናቴ እኔን ላክስቷ በ2 ዓመቴ ጥላኝ ዱባይ ሄደች። እዛም ሰርታ ይህንን ቤት ሰርታ መጣች። ብቻ እዚህ ከመጣች በኋላ ህይወት ቀላል አልሆነችላትም። ብዙ ሰርታ ለፍታ ከብዙ ድካም በኋላ ትንሽዬ ሱቅ ከፈተች። ታውቃለህ፣ ነገን ማየቻዬ ነሽ ትለኝ ነበር። በእኔ ተስፋ ነበራት። እናቴም ከፍቷት አይቻት አላውቅም። ፈጣሪን የምትፈራ ባላት የምትብቃቃ ትሁት አመስጋኝ እናት ነበረች ያለችኝ። እኔ የ7ኛ ክፍል ተማሪ እያለሁ አገባች። ባሏ ለእኔም ለእሷም ጥሩ ሰው ነበረ። አሁን እሱ የት ነው ያለው? እናቴ ስትሞት ቤት ይገባኛል አለ። ከተሰራ በኋላ ስለነበር የመጣው ለእኔ ተወሰነልኝ። አሁን በዛ ቂም ይዞ አያናግረኝም። ሌላ አግብቶ የራሱን ህይወት መስርቷል። ቆይ ግን እናትሽ በምን ምክንያት ነው ያለፉት? እኔ ነኝ ገዳይዋ። ስቅስቅ ብላ ማልቀስ ጀመረች። የማይፋቅ ስህተት፣ የማይታረም ጥፋት፣ የእድሜ ልክ ጸጸት፣ የዓለም ትልቁ ቅጣት መተው ነው። እሪም ሳሊም ምንም ስላላላት ከንክኗታል። ለጥፋቷ ቅጣትነት ዝምታው ወቅቷታል። እሷ ያሰበችው ምክንያት ደርድራ ልታሳምነው ነበር። ውሸት ነው ልትለው ነበር። ለእኔ አይደለም ልትለው ነበር። አልሆነም። ሳሊም ካፉ የወጣ ቃል አልነበረም። ለበደሏ መልሱ ዝምታ ሆኗል። በቃቶ አቡበከር፣ ከዚህ በላይ ምንም ልልህ አልፈልግም። በምሽት ሀዘኔንም አትቀስቅሰው። እሺ ይቅርታ። ደግሞ ነገ እናቴ እመጣለሁ እያለችኝ እኮ ነው። እንዲህ ማሻላ ደስ ይላል። እና አንተ ትቀበላቸዋለህ? እኔ እንጃ፣ ከስራ ሰዓት ጋር የሚሄድልኝ አይመስለኝም። ደግሞ ነገ ነው ሪፖርት የማቀርበው። ታዲያ ምን ችግር አለው? እኔ እቀበላቸዋለሁ። ኧረ ተይ፣ ውለታሽ በዛብኝ። መቼ ልመልስ ነው? ምን እዱኛማ አልሆነችልኝም ወይ አሄራ ላይ እንጂ። አታደርጊውም እኮ አይባልም። በቃ ፈጣሪ በሰላም ያሳድረን፣ እናወራለን። ንጋቱ አሁን የሪምና የሳሊም ሰርግ ነውና እነሪም ቤት ውካተው በርከት ብሏል። አዋቂነት፣ የራስ ጎጆ፣ የራስ ህይወት፣ የልጅ እናት ሊኮነ የሌይሉም ንጋት ነው ብስራቱ። አቡበከር ቢያስበውም እናቱን ኮምቦልቻ ሄዶ መቀበል የማይታሰብ ሲሆንበት ለሉላ አስረክበው እሱ ወደ ስራ አቅንቷል።
ሉላም በጠዋት ተነስታ ለልጇ ምሳቅ አዘጋጅታ ትምህርት አድርሳው ከተመለሰች በኋላ ለአቡበከር እናት መቀበያ የሚሆናትን ዝግጅት ጀምራለች። አቡበከር ለእናቱ እሱ ያለበትን ሁኔታ ነግሯት ሉላ እንደምትቀበላት ሲነግራቸው ደስ ባይላቸውም አልከፋቸውም። የቅሬታቸው መንስኤ እሱን ለማየት ካላቸው ጉጉት ነው እንጂ ሉላን በአይናቸው ሳይዋት ለልጃቸው ባላት ነገር ወደዋታል። ሉናም ከእሳቸው አፍ ደውላ ሁኔታውን ካረጋገጠች በኋላ ወደ ኮምቦልቻ መንገድ ጀመረች። ታዲያ መኪና ላይ ሆና ስልኩ የአቡበከርን ጥሪ አሰማ። ልክ ልደውልልህ ስል ደወልክ። አሰላም አሌይኩም አይቀድምም? ወአሌይኩም ሰላም። ቆይ አንተ ስራ ነኝ አላልክም? የሻይ ሰዓት እኮ አልተከለከልንም። እሺ ይሁንልህ። እስኪ ለምንድን ነበር ልደውልልህ የነበረው? እኔማ ብታይ ይህንን የሀረጉ መንገድ አልወደውም እና ብሞት እንኳን ልጄን አደራ ልልህ ነው። ይህን ያክል? ውይ አዎ፣ በጣም ነው የምፈራው። መጥፌ እንዳይሆን ነው የምሰጋው። ወላሂ ማታ እንዴትሽ እንዳልኩ እያልኩ ነበር። ቃሌን ላላጥፍ ነው የመጣሁልህ። አላህ ይከተልሽ፣ አብሽሪ። አሜን አሜን። በል በኋላ ደውልልሃለሁ። ሉና አየር ማረፊያ ከደረሰች ደቂቃዎች እያለፏት ነው። ከርቀት ግን በተሰጣት ምልክት መሰረት የአቡበከርን እናት በጥርጣሬ አይን እያየቻቸው እጇን እያውለበለበች ምልክት ትሰጣቸው ጀመር። ሉና እየቀረቧት ሲመጡ ጥሩ ስሜት አልተሰማትም። የመረበሽ አይነት ስሜት አከለባት። በፈገግታ ሰላምታ ካለቻቸው በኋላ እቃቸውን ተቀብላ መንገዳቸውን ወደ ደሴ አደረጉ። ወይዘሮ ፋጥማ ማሻአላህ ልጄ ካሌ በላይ ቆንጆ ነሽ ብሎታል እንዴ? ድንገት ካፋ የወጣ ቃል ነበር። አስባበት አልነበረም። አቡበከር ግን ስለ እሷ ውበት የሚያስብበት ጊዜ ያለው አልመስል ስላላት የአግራሞቷን ነበር። ምን የሱ ነገር ስለ አንቺ መቼ አውርቶ ይጠግባል? ቢወራ መልክሽ፣ ቢወራ ጸባይሽ፣ ቢወራ ደግነትሽ ነው። አረ ዝም ብሎ ነው። አይ አይመስለኝም። ተዩ መቼም ያው ላይሽ አይደል? አብሽሩ። ሉና ካሰበቻቸው በላይ የአቡበከር እናት ቀለል ያሉ ናቸው። ለአቡበከር ደውላ በሰላም መግባታቸውንና እየመጡ እንደሆነ አሳውቀዋለች። ሪምና ሳሊም በአንድ ጣራ ማደር ከጀመሩ 2 ሳምንት አልፏቸዋል። የሪም ማግባት መሐመድ ቢያውቅም ለአቡበከር ግን የሚናገርበት አንደበት አቶ በዝምታ አልፎታል። ያው ብቻውን ላለመወቀስ ለአህመድ ወሬውን ሹክ ብሎት እንኳን ማግባት ወለደች ብትለውም አቡበከር አይኑን ከሉላ ላይ አይነቅልም ሲል ነበር አህመድ የመለሰለት። የአቡበከር እናት ሉላ ወደዋታል። እሷን ብትሆን ከስራ የምትቀርባቸው ጊዜያቶች እየበዙ ነው። እሳቸው ጋር ጊዜ ማሳለፏ ወደዋለች። ከጧት ስራ ገብታ ውሎዋን አብራቸው ትሆናለች፣ ይዛቸውም ትወጣለች። ወይዘሮ ፋጡማ ምን አለ አቡበከር አንቺን አግብቶ አያት ቢያደርገኝ ሲሉ በልባቸው ያጉተመትማሉ። ልጅ እንዳላት ያወቁ ቀን ቅር ቢላቸውን በምታሳያቸው እንክብካቤ፣ ደግነት፣ ወዲህ ዲን ላይ ጥንካሬዋ በሳቸው አይን ለምራትነት አሽተዋታል። ወይዘሮ ፋጥማ እንደው ልጄ ሳይሽ የማቅሽ አይነት ስሜት ነው የሚሰማኝ። በተለይ ስትስቂ እንደው የቅርብ ዘመዴ ነው የምትመስልኝ። ሉና ያው የፈጣሪ ነገር መመሳሰል ይሆናል። ይህንን የሚያውቁት መጓዛቸው ስለደረሰ የመሰነባበቻ በረንዳው ተቀምጠው ቡናቸውን እየጠጡ ነበር። አቡበከርና አፌንም በጣም ተቀራርበዋል። አቡበከር ታፋ ላይ አፌን ተቀምጦ እየተጫወቱ ነው። እንደው ልጄ ምናልባት ከሀገራችሁ ሴቶች ብትድርልኝ፣ ከአዲስ አበባማ እምቢ ብሎ ወዲህ መጥቷል።
አረብ ሽሮ ማዘር አይጠፋም እንድረዋለን። አይ በዳርሾማ እስከዛሬ ባላዘገየሽው ባይሆነው ወይ እናንተ ተጋቡ። ሉና ልቧ ስንጥቅ ሲል ተሰማት። አቡበከር የሷ አምሳያ ቢሰማውም እንዳልሰማ ሆኖ ወሬውን አለፈው። ኢንሻአላህ እማማ እንደው ሉላዬ እኔ እዚህ ሲመጣ ልጄ ባይኔ እንደው አንዴ ረሃቡ አንዴ ሀሳቡ ሲቀለው ይታየኝ ነበር። ፈጣሪ እድሜሽን ይባርከው። እንዳከበርሽኝ አንከባክበሽ ይዘሽዋል። ታዲያ እንደው መቼም ቀርተሻል። ታውቂያለሽ ሀጂ ነቢ ሆናችሁ አንድ ቤት ከመፈተል ለምን ሀላል አታደርጉትም? አቡበክር በእናቱ ወሬ ህፍረትም ንዴትም ተሰማው። ሉላ ከስሟ በስተቀር የሚያውቀው ታሪክ የለውም። ሌላው ቀርቶ ስለ አፌን አባቷን እንኳ መረጃ የለውም። እማ ምን ሆነሽ ነው? ያላልኩትን ይልቅ ሰዓቱ እየደረሰ ነው፣ ጨራርሱ። በዚህ ሀሳቡ ሉና ምንም ያለችው ነገር የለም። የአቡበከር መልስ ግን ደስ አላላትም። አልጠላሽም ክፍል 16 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም ክፍል 17ን ይዤላችሁ እመጣለሁ። ሼር ላይክ እያደረጋችሁ ለምታበረታቱ ክብረት ይስጥልኝ። መልካም ጊዜ። አብራችሁኝ ስለቆያችሁ እስከ ቪዲዮ ፍጻሜ ድረስ ባይ